Hi guys, welcome back to Good Level English with Adela. In today's lesson, I will be teaching you the contextual meaning of the different verbs. በዛሬ ቪዲዮ ትምህርት ስለ አንድ ቃል አውዳዊ ወይም አገባባዊ ፍች ትርጉም እንማራለን ማለት ነው። ምን ማለት ነው? በእንግሊዝኛ አንድ ቃል በጣም ብዙ የተለያዩ ትርጉሞች ሊኖረው ይችላል። እነዚህ የተለያዩ ትርጉሞች በእንግሊዝኛ ምን ይባላሉ? contextual meaning ይባላሉ ወይም አውዳዊ ፍች ማለት ነው። አንድ ቃል የራሱ የሆነ primary meaning ወይም ደግሞ ቀጥተኛ ትርጉም ይኖረዋል። ነገር ግን ከዚህ ፕራይመሪ ሚኒንግ ወይ ቀጥተኛ ትርጉሙ ባለፈ የሚሰጠው አገባባዊ ትርጉም ምን ተብሎ ይጠራል? በእንግሊዝኛ ኮንቴክስቹዋል ሚኒንግ ይባላል። አውዳዊ ፍች ማለት ነው። ስለዚህ ስለ አንድ ቃል ኮንቴክስቹዋል ሚኒንግ ወይም አውዳዊ ፍች እንማራለን ማለት ነው። ለምሳሌ ግሪን ማለት አረንጓዴ ሲሆን ያልበሰለ ለጋ ወይም ጥሬ የሚል ትርጉም አለው ማለት ነው። ከዚህ አንፃር ኮንቴክስቹዋል ሚኒንጉም ደግሞ የዚህን ቃል ተዛማጅ ትርጉሞች ይይዛል ማለት ነው። ለምሳሌ she's green because she plays with knife. she's green because she plays with knife. እዚህ ላይ ግሪን የሚለው ምን ማለት ነው? ኮንቴክስቹዋል ሚኒንጉ አረንጓዴ ከሚለው የተለየ ነው ማለት ነው። ምክንያቱም ሪዛልት ክሎዙ because she plays with knife በቢላ ትጫወታለች። ስለዚህ ምን ብትሆን ነው በቢላ የምትጫወተው? ግሪን ብትሆን ነው። ሰው ግሪን የሚለው ኮንቴክስቹዋል ሚኒንግ ምን ማለት ነው? ኪድ ወይም ህፃን ማለት ነው፣ ወይም ያላወቀች ማለት ነው። she's green because she plays with knife እሷ ህፃን ነች ምክንያቱም በቢላ ትጫወታለች። ስለዚህ ግሪን የሚለው ኮንቴክስቹዋል ሚኒንግ ምንድነው? ኪድ ማለት ነው። ሌላ ምሳሌ እንውሰድ። I cannot get out from home because it is a dark day. ዳግ የሚለው ካራክተር የሚያሳየው ክፉ ማለት ነው። so it is a dark day ማለት ክፉ ቀን ነው ማለት ነው። ጌት የምትለውን ቃል ወስደን 15 የተለያዩ አውዳዊ ፍች ትርጉሞችን እንማራለን ማለት ነው። ኦኬ ሌላስ ጌት ስታርትድ። በመጀመሪያ ጌት የምትለው የራሷ ቀጥተኛ ትርጉሙ አገኘ ማለት ነው። ጌት አገኘ። ስለዚህ የመጀመሪያው ቃል ምንድነው? የራሱ ቀጥተኛ ትርጉሙ ወይም ማራዊ ፍች የምንለው አገኘ ማለት ነው። አሁን አገኘ ከሚለው ቃል ትርጉም ውጭ ሌላ 14 አውዳዊ ፍቾችን እንማራለን ማለት ነው። ማን ላይ? verb get ላይ ማለት ነው። ኦኬ the primary meaning of the word get is to obtain something የሆነ ነገር ማግኘት። for example I got a chance አንድ ድል አገኘው። አሁን እዚህ ላይ I got a chance አንድ ድል አገኘው፣ አንድ ድል አገኘው። ስለዚህ get የሚለው እዚህ ጋር ምንድነው? ማግኘት ማለት ነው። አሁን ከዚህ አገኘ ከሚለው ቃል የተለየ 14 አይነት የተለያዩ አውዳዊ ፍቾችን እንማራለን ማለት ነው። ኦኬ number 2 get as in to buy። get እንደምን? to buy የሆነ ነገር መግዛት፣ መግዛት የሚል ትርጉም ይሰጣል። ሁለተኛ ኮንቴክስቹዋል ሚኒንጉ ምንድነው? መግዛት ማለት ነው። ለምሳሌ አዲስ ኮት መግዛት አለብኝ። I need to get a new coat. I need to get a new coat. አዲስ ኮት መግዛት አለብኝ። ከዚህ ጋር get የሚለው ትርጉም ምን ይሰጣል ማለት ነው? መግዛት ማለት ነው። ኦኬ ነምበር 3 ሶስተኛው get as understand አንድ ነገር መረዳት። ስለዚህ understand ማለት መረዳት የሚል ሌላ ሶስተኛ ትርጉም አለው ማለት ነው። ለምሳሌ ታሪኩ አልገባትም ወይም ታሪኩን አልተረዳቸውም። she doesn't get the story. she doesn't get the story ታሪኩን አልተረዳቸውም። ኦኬ በአራተኛ ደረጃ ደግሞ get as in to arrive። get ሌላ ምንም የሚል ትርጉም አለው? arrive መድረስ ማለት ነው። get as in to arrive መቼ ነው አውቶቡስ ተራው ምንድረስ? when will we get to the bus station? when will we get to the bus station? when we will get to the bus station። ስለዚህ get ማለት arrive የሚል መድረስ የሚል ትርጉም አለው ማለት ነው። በአምስተኛ ደረጃ get as in become get ማለት መሆን የሚል ትርጉም ይሰጣል። መሆን በዚህን ጊዜ get መጨረሻ ላይ በምን ይከተላል? በአድጀክቲቭ ይከተላል። get plus any adjective ከጌት በኋላ ምን ይመጣል እያለ ነው? ማንኛውም ቅጽል ወይም የስም ገላጭ ወይም adjective ይመጣል ማለት ነው after get። ለምሳሌ እሱ በጣም ተናዳጅ ነው። he became angry. he became angry እንላለን። he got angry. he got angry እንላለን። በጣም ጠንካራ ሆኗል። he got strong. he got strong በጣም ጠንካራ ሆኗል። በጣም እየመሸ ነው። it's getting darker. it's getting darker በጣም እየመሸ ነው። ታዲያ እዚህ ጋር get የሚለው በኋላ ምንድናቸው ያሉት ቃላት? adjective ናቸው፣ ገላጭ ናቸው ማለት ነው። ኦኬ በስድስተኛ ደረጃ get as in to fetch or bring something get የምን ትርጉም አለው? ማምጣት፣ የሆነ ነገር ማምጣት የሚል ትርጉም ይሰጣል ማለት ነው። ለምሳሌ አንድ ብርጭቆ ውሃ ታመጣልኛለህ? will you get me a glass of water ማምጣት ማለት ነው get። በሰባተኛ ደረጃ get as in to catch catch ማለት መያዝ፣ የሆነ ነገር መያዝ የሚል ትርጉም ይሰጣል get ማለት ነው። ለምሳሌ ጉንፋን ያዘ መሰለኝ I think I got a cold. I think I got a cold ጉንፋን ያዘ መሰለኝ። ስለዚህ ጋር የሚለው መያዝ ማለት ነው። በስምንተኛ ደረጃ ደግሞ get as in to cause or persuade ምን ማለት ነው? ማሳመን የሚል ትርጉም አለው። ለምሳሌ መኪናው እንዲሰራው አደረኩ ወይም አሳመንኩት።
I got him to fix the car. I got him to fix the car. ዘጠነኛ get as in to open ምን ማለት ነው? get as in to open ምን ማለት ነው? መክፈት መክፈት። ለምሳሌ በሩን እኔ እከፍታለሁ። I will get the door. I will get the door. አስረኛ get as in to hit ምን ማለት ነው? get በአስረኛ ደረጃ hit የሆነ ነገር መምታት የሚል አውዳዊ ፍች አለው። መምታት። ለምሳሌ ኳሱ ፊቱን መታው። The ball got him in the face. The ball got him in the face. ኳሱ ፊቱን መታው። ስለዚህ መምታት የሚል አውዳዊ ፍች አለው ማለት ነው። በ11ኛ ደረጃ get as in to revenge ምን ማለት ነው? revenge መበቀል ማለት ነው። ለምሳሌ ለዚህ ስራ ይበቀላል። He will get you for this. He will get you for this. 12ኛ ደረጃ get as in start. get as in start መጀመር የሚል አውዳዊ ፍች አለው። ለምሳሌ አሁን እንጀምር። Now let us get started. Now let us get started. በ13ኛ ደረጃ get as in to be punished. get ምን የሚል ትርጉም አለው? መቀጣት። ቅጣትን ስንገልጽ ወይም የሆነ ሰው ተቀጣ ስንል get እንጠቀማለን። ለምሳሌ ለ5 ዓመት እስራት ተቀጣ ስንል he got 5 years. he got 5 years እንላለን። በ14ኛ ደረጃ get as in to wake ምን ማለት ነው? መንቃት። I wake up at 6 in the morning. 12 ሰዓት እነቃለሁ። I get up at 6 in the morning. I get up at 6 in the morning. 12 ሰዓት እነቃለሁ። ስለዚህ wake up የሚል ትርጉም አለው ማለት ነው። get up ማለት wake up ማለት ነው። የመጨረሻውና 15ኛው get as in get እንደምን አለኝ የሆነ ነገር አለኝ አላት አለው ምናምን ፖሴሽን መግለጽ ስንፈልግ ለምሳሌ እሷ ጊዜ አላት ስንል she's got a time. she's got a time እሷ ጊዜ አላት። በሌላ ትርጉም ደግሞ እሷ ልጅ ወልዳለች ስንል she's got a baby. she's got a baby ስለዚህ has ጋር ወይም አላት ወይም ወልዳለች የሚል ትርጉም አለው ማለት ነው። Okay, that was the lesson we have for today about the different contextual meaning of the word get. Do not forget to subscribe to this channel in order to get the precedent lesson notification. Bye for now.